ናችሁ እናንተ? ይሄ ፍራንክ የማያመጣው ጣጣ የለም። ወይ ደግሞ ሚፍታህ ለምንድን ነው ቡራ ላይ ውሃ የደፋበት ብላችኋል? ሰርቲቱ ውመንስ ተቃውሞ እያዘሙ ነው። ተቃውሞ እየተሰማ ነው። ለምንድን ነው ውሃ የሚደፋበት? ለምንድን ነው እንደዚህ የሚያደርገው? በነገራችን ላይ ፍራንክ እንደዚህ ነው መሆን ያለበት። የሚያስጨንቅ የሚያስፈራ ሳይታሰብ ሳይገመድ የሚደረግ ነገር ነውና ሲቀጥል ደግሞ ውሃ ምንም አያደርግም ሰውን። በነገራችን ላይ ሲቀጥል ወይ ሌሊት ወይ ጧት ቢሆን ያመዋል። ብሩክ አንዳንዴ ያመኛል ምናምን ስለሚል ግን እነሱ ቀን ላይ ነበረ ፀሐይ ምናምን ነበር። ፀሐይ ላይ አውጥቶ ነው ውሃ ሲደፉበት ያያችሁት እና የሚጎዳ ነገር አይደለም። በነገራችን ላይ ግን ደግሞ በቃ ተበቀለውታል። አስባችሁታል? ከእንቅልፋችሁ ተነስታችሁ ውሃ ላያችሁ ላይ ሲደፋ እና የዚህን ያክል ሚፍታህን መውቀስ አያስፈልግም። እያንዳንደሽ ማለት ነው። ምናው እናንተ ከሀይሚ በላይ እናስብለታለን ነው? ከሀይሚ የበለጠ ለኛ ለብሩክ እንቆረቆራለን ነው? ኖ ከሀይሚ የበለጠ ለብሩክ የሚጠነቀቅለት የለም፣ የሚቆረቆርለት የለም ሲጀመር ማለት ነው። ሀይሚ ብሩክን የሚጎዳ ሰው ልክ እንደ ባዳ አትዩዋት። ሚስቱ ናት። ሚስቱ ቀለበት ያሰረላት እኮ ናት። እንቁልልጭ የሀይሚ ነው እኮ። አይ እኔ ውዶች ተው እንጂ መቼም ከሀይሚ በላይ ለብሩክ የሚያስብለት ነገር የሚያስብለት ሰው የለምና ብሩክም ምንም ይጎዳው አይደለም። ውሃ ላያችሁ ላይ ስለተደፋ ምንም አትሆኑም ታውቃላችሁ። እና ያው ፍራንክ አንዳንዴ ሲበዛ በጣም ከባድ ነው። በነገራችን ላይ በተደጋጋሚ ፍራንክ የምትደራረጉ ከሆነ የሆነ ሰዓት ላይ ሰውን የሚጎዳ ፍራንክ ታደርጋላችሁ። ገባችሁ? እና ብሩኬ ቢጨንቀው በመኪና ነው መገጫቸው አለ። እንዴት ብለህ በፕላስተር ግጥም አድርገው አስረው እንዴት ትገጫቸው? መቼም የሆነ ቀን እርግጠኛ ነኝ እንደሚያስፈራራቸው እና እንደዚ አይነት ቀልድ መቼም እንደማትቀልድ እርግጠኛ ነኝ። ደግሞ በመኪና ገጫለሁ ብለህ ወይም የሆነ አደጋ የሚያደርስ ፍራንክ እንዳትሰራሩ። የምሬን ነው የምላችሁ። መኪናው እንደዚህ አድርጌ ሳታስቡት የሆነ አደጋ ሊያደርስባችሁ ይችላል። ፍራንክ አደርጋለሁ ስትሉና እንደዛ አደጋ የሚያደርስ ከባድ የሆነ ፍራንክ አትሰራሩ። መሰራራት የለባችሁም። ምክንያቱም በፍራንክ ምክንያት ህይወት ይጠፋል፣ ጸብ ይመጣል፣ ያልሆነ ነገር ይፈጠርባችኋል እና ክፉ ነገር ይፈጠራል ብላችሁ አስባችሁ ሳይሆን ሳታስቡት መጥፎ ነገር ይፈጠራል እና ይቅርባችሁ ልላችሁ ፈልጋለሁ። ሌላኛው ደግሞ ብሩክ ዛሬ እንዴት እንደሚበቀላቸው እኔ እንጃ። እየጠበቅኩ ነው። የፈጣሪ ያለሽ መልሱ እኔ እንጃ። እኔ ራሱ እያልኩ ነው። ብዙ ኮሜንታተሮች እና ብዙ ሰዎች እየፈራችሁ ያላችሁት የመልሱን ነገር ነው። እኔ ራሱ እያሰብኩበት ነው። የመልሱ ነገር እኔ እንጃ። ሁለቱንም ነው የሚበቀላቸው። በነገራችን ላይ ብይተራ አንድ ቀን ሀይሚን እንኳን ተበቅሏታል። ከዚህ በኋላ የሚበቀል ማን ነው? ሚፍታህ ነው ተረኛው። ከብሩክ ጋር ሆኖ ሀይሚን አስለቅሷል። ከትናንት ወዲያ አልተባብርም ብሎ ነበረ። ዛሬ ደግሞ እንግዲህ ከብሩክ ጋር ብሩክና ሀይሚ ሁለቱ ተባብረው ልክ ቤኪን እንዳደረጉት ታያላችሁ። ሚፍታህን ባያስለቅሱት ማለት ነው። እና ከባድ ፍራንክ ካደረገ ከባድ ፍራንክ ነው የሚያስብላት። ከአሁን በፊት እንግዲህ ታውቃላችሁ ሀይሚ የሆነ የትምህርት ጓደኛዬን አፈቀርኩ ብላ ብሩክን ፍራንክ አድርገው ከዛ በኋላ ብሩክ ደግሞ ሶሲን ይዞ ከባድ ፍራንክ በከባድ ፍራንክ እመልሳለሁ ብሎ ማለት ነው ሶሲን ይዞ መጣና ከዛ በኋላ እንዳያችሁት ከባድ ጸብ ማለት ነው። አንድ ወር ሙሉ በፍራንክ ምክንያት በጣም ከባድ ጸብ ተጣልተው እስከ መለያየት ሁሉ የደረሱበት ነው። እና አንዳንዴ ከባድ ፍራንክ በከባድ ፍራንክ መልሳለሁ ስትሉ ወደ ጸብ ይቀየርባቸዋል። እና ብሩክ ያጸፋውን ቀለል እንደምታደርገው ባለሙሉ ተስፋ ነኝ። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁልኛ? አለው እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ የትናንት ነው ፍራንክ ዘና አድርጎናልም አሳዝኖናልም። እያሳሰበኝ ያለው እኔ የመልሱ ጉዳይ ነው። ብሩክ እንዴት ሊመልስ ይሆን? ሀይሚዬን ምን ያደርጋት ይሆን እያልኩ ነበረ። የሆነ ሰዓት እንደውም ፍራንክ ሰርተው ነበረ። ሀይሚናት የሰራችው ብሩክን እና አጸፋው እንዴት ይሆን እያለን ብቻ እኔ እንጃ። አጸፋውን የፈራሁት የነበር ያኔ ሌሊት የቀሰቀሰችው ጊዜ ማለት ነው። እና እንዴት ሊመልስላት ይሆን እያልኩ ነበር። ቀለል አድርጎ ነው የመለሰላት እና አሁንም ቢሆን ከባድ ፍራንክ በከባድ ፍራንክ መልሳለሁ ሲባል እንዳይጣሉ ፈራለሁ። ምክንያቱም ስለሚያጣላ እና ፍራንክ ሲበዛ በነገራችን ላይ የሰው ልጅ መሞት ሁሉ እስከ ሞት ሁሉ የሚያደርስ ፍራንክ የተሰራሩ ሰዎችን አይታችኋል። ሲቀጥል በቃ ህይወታችሁን ወደ ያልሆነ አቅጣጫ ይወስድባችኋል። ፍራንክ ሰይድን ታስታውሳላችሁ? ሰይድ እንትናን ማን አዩን ለፍራንክ ብሎ ታገብኛለሽ ብሎ ጠይቆ ሙጭጭ ብሎ አልፈታህም ብሎ ታስታውሳላችሁ? አልፈታህም ካላገባኝ ብለው
እስከ ማግባት ሁሉ የደረሰበት የልጆቹን እናት ሁሉ ያጣበት ፍራንክ ነው ሰኢድ ማለት ነው። ፍራንክ አደርጋለሁ ብሎ እና አሁንም ቢሆን በፍራንክ ሰበብ ብዙ ነገሮች ይፈጠራሉ በህይወታችሁና ከባባድ ፍራንክ አይሰራሩን የምለውን የራሱ ማለት ነው። ሲቀጥል ሁሌ ፍራንክ መሆን የለበትም። አንዳንዴ የሆነ ላይፍ ስታይላችሁን ምናምን ማሳየት ትችላላችሁ። እኛ እኮ በነገራችን ላይ እነ ሀይሚ ማለት ነው ዝም ብለው ቤት ውስጥ ሆነው ምግብ እየበሉ እያወሩ ቢመጡ ራሱ በደንብ ነው የምናይላቸው። ምክንያቱም በቃ እንወዳቸዋለን። የእነሱ ሱስ አለብን። በቃ የሚሰሩት እነሱን ማየት ብቻ ያስደስተናል። እና እያወራችሁ ራሱ ምግብ አቀራርባችሁ እየበላችሁ ብትመጡ ራሱ እናያችኋለን። እና የግድ እኛን ለማዝናናት በዚህ ልክ እኔ እኮ እነ ሀይሚ በጣም የገርሙኝ ነገር ምን እንደው ታውቃላችሁ? ብሩክም ሆነ ሀይሚ በቃ እኛን የሚያዝናና ስራ ለመስራት በስማም ሲወጡ ሲወርዱ በቃ የማይሆን ስራ ላለመስራት የማያደርጉት ጥረት የለም። እና በቃ ለዩቲዩብ የተፈጠሩ ነው የሚመስለኝ። እና የሀይሚ እንኳን አይዲያዎቿ ምርጥ ናቸው። ብሩክ ደግሞ አንዳንዴ የሚሰራቸው አይዲያዎች ሪስክ የሚያመጡ ናቸው። ሪስክ ዋጋ የሚያስከፍሉና ሲበዛ ጥሩ አይደለም። ገባቸው አይደለም? ከዛ ውጭ ግን እኛን ለማዝናናት የሚያደርጉት ጥረት ልፋታቸው፣ ድካማቸው ምናምን በስማም የሌለ ነው። የምሬን እምላችሁ እና ከልባቸው ነው የሚሰሩት። ዩቲዩብ ሲሰሩ እነሱ ለተመልካች የሚመጥን ሲቀጥል ደግሞ የሚያዝናና እንዲሆን በጣም ብዙ ደክሞ ነው የሚሰሩት እና ይመቻችሁ። ሲቀጣጥል ሚፍታ ለምንድን ነው ውሃ የደፋበት ማን ስለሆነ ነው እያላችሁ ነበረ። ምንም ችግር የለ። ውሃ ሰውን ገሎ ያውቃል እንዴ? ውሃ ሰውን ገሎ ያውቅም። እኔ ግን የገረመኝ ነገር ሚፍታ ተባባሪ የሆን ካንተ ቆይ ምን አስበ ነው? አንተ ምንም አላደረገ እኮ ሀይሚን ነው ያስለቀሳት። ባይሆን ከትናንት ወዲያ እንደው ሳይደርስብን የደረስክበት። አይ የሚፍታህን እንጃ መጨረሻን ፈጣሪ ያሳምርልህ ብቻ። ሳይደርስብን የደረስክበት። ብሩክ ምንም አላደረገም ነበር። አንተ ግን ከሀይሚ ጋር ተባብረህ በቃ መከራውን ነው ያበላው ያሰቃየው ማለት ነው። እና ይህ ፍራንክ በቀላሉ ይመለሳል ብዬ እኔ አላስብም። ከባድ ፍራንክ ነው የሚያደርጋቸው ብዬ አስባለሁ ብሩኬ ማለት ነው ብድሩን ለመመለስ። ከዛ ውጭ ግን ከሀይሚ በላይ ለብሩክ የሚቆረቆር የለም። የሚጎዳ ነገር አይደለም ሲጀመርም ማለት ነው። እንደ ውሃ ቢደፉበት ምንም አይሆንም። ዱቄት ቢቀቡት ምንም አይሆንም። ምን ችግር አለው? እና የሚጎዳው ቢሆን የሆነ ጉዳት ቢያስከትልበት፣ ባለፈው ራሱ ውሃ ደፋችበት ብላችሁ ሌሊት ታመመ። በሷ ምክንያት ነው። በሷ ምክንያት አይደለም ሲጀመር ያኔ የታመመው። ግን በቃ እንደዛ አርጋ ፍራንክ ስላደረገችው ብቻ እሷ ናት በሷ ምክንያት ነው ምናምን እያላችሁ ብዙ አይነት አስተያየት እየሰጣችሁት ሀይሚን ምናምን እየረገጣችኋት ነበር። እና አሁንም የሆነ ነገር ቢሆን በእነሱ ማሳባችሁ አይቀርም። ግን ከሀይሚ በላይ ለብሩክ የሚያስብለት የለም። ከሀይሚ በላይ ለቡራ ጥሩ ነገር የሚያደርግ የለም። ከሀይሚ በላይ ለሱ የሚጠነቀቅለት ሰው የለም ሲጀመር ማለት ነው። እና ሲቀጥል አብዛኛውን ፍራንክ ተመካክረው ስለሚሰሩ ነው እንጂ ተመካክረው ባይሰሩ ኑሮ ከባድ ሊሆን ይችል ነበርና ያጸፋው ነገር እያሳሰበኝ ነው። ብቻ ምን እንደሚያደርጋት እንግዲህ ዛሬ ምናይ ይሆናል። መቼም ብሩኬ እንቅልፉን ሳይተኛ ነው ያደረው፣ እርግጠኛ ነኝ። ምን አባቴ ላደርጋቸው እያለ ለሚፍታ ነው የሚደግስለት። ይንድግስማ መቼም ለሀይሚ ብቻ አይሆንም። ሀይሚ እንኳን ፍራንክ ስለተደረገች ብድር እየመለሰች ነው። ሚፍታ ግን እኔ እንጃ። እና ደግሞ ብዙዎቻችሁ አደራ ብድርን ሳትመልስ እንዳትቀር ብሩክ ምናምን እያላችሁ ነው። ታው እንጅና ምኑ ናችሁ ነው የምታቀሳሰሩት? ሆ አታቀሳስሩ። የምሬን ነው አታቀሳስሩ። እንደዚህ ስትሉትማ በቃ የልብ ልብ ተሰምቶት ካላስ ጨራረሳቸው ነው የምላችሁና ብድር ሲባል ሌላ የማይሆን ነገር ሊፈጠር ይችላል።